የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የሞቱ ዶሮዎችን ለማከፋፈል ሲዘጋጁ የነበሩት ግለሰቦች ተያዙ። ለተማሪዎች የወጣው መመሪያ እያነጋገረ ነው። ህዳር ሲታጠን ተከለከለ። ወላጆቹን በጥይት የገደለው ተፈረደበት። ኢትዮጵያ ህፃናትን ለውትድርና በመመልመል ተከሰሰች። እጇ ተቆርጦ የተገኘችው ኤርትራዊት ጉዳይ እንቆቅልሽ ሆኗል ተባለም። እንዲሁም ለቻይና ስትሰልል ስለነበረችው የቀድሞ የፊሊፒንስ ከንቲባ መጨረሻ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ህዳር ሲታጠን ተከለከለ። ለረጅም ዓመታት በኢትዮጵያ ህዳር 12 ቀን ሲከናወን የቆየው አካባቢን በማጽዳት ቆሻሻን የማቃጠል ስርዓት አሁን ላይ የተከለከለ ድርጊት መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል። በያዝነው ህዳር ወር በመዲናዋ በየትኛውም አካባቢ ህዳር ሲታጠን በሚል ቆሻሻን ሰብስቦ ማቃጠል በህጉ መሰረት የሚያስቀጣ መሆኑን የገለጹት በአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ክትትልና ቁጥጥር ዘርፍ ቡድን መሪ ወይዘሮ ሰናይት ተስፋዬ ናቸው። ይህንን ለማስፈጸም የደንብ ማስከበር ባለስልጣን ባለሙያዎችን ማዘጋጀቱን ተናግረዋል። ህዳር ሲታጠን የሚለውን ስርዓት በተሻለ መንገድ መተግበር ይገባል የሚሉት የዘርፉ ቡድን መሪዋ በዕለቱ የአዲስ አበባ ጽዳት አገልግሎት በሁሉም አካባቢዎች ቆሻሻ የመሰብሰብ መርሃ ግብር እንዲያከናውን አስታውቀዋል። ቡድን መሪዋ ማንኛውም ግለሰብ ቆሻሻ በማቃጠል አካባቢውን ብሎም መዲናዋን ከሚበክል ድርጊት መቆጠብ እንዳለበት አሳስበዋል። ከያዝነው ሳምንት ሰኞ ጀምሮ በተለያዩ አካባቢዎች የግንዛቤ ማስጨበጫ ስራ እየተሰራ መቆየቱንና እስከ ህዳር 12 ተጠናክሮ እንደሚቀጥል የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። ለተማሪዎች የወጣው መመሪያ እያነጋገረ ነው። ሴት ተማሪዎች የጥፍር፣ የፀጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጅቷል። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪዎች ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል አይችሉም ተብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነት ባህልን የማይገልጹ በዓላት በተለይም እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎችም የበዓላት ቀናቶች ተብለው የሚከበሩ በዓላት ማክበር በመመሪያው ተከልክሏል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጭም ቢሆን ከአካባቢ ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር፣ ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ተብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መግባት እንዲሁም መገኘት ረቂቅ መመሪያው ከልክሏል። በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ፣ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎችና ጽሁፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውም አይነት የሃይማኖት አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድ ይከለክላል። ማንኛውም ተማሪ ሀገራዊ እሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከሀገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም የተከለከለ ነው ብሏል ረቂቅ መመሪያው። ከ9ኛ እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ከተገኘ ውሳኔ እስኪሰጠው ከትምህርት ቤት ሊታገድ እንደሚችልም በመመሪያው ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7 እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላልም ሲል ረቂቅ መመሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብ ተሰናድቷል። በዚህ ረቂቅ ደንብ ትንባሆ፣ ሲጋራ፣ ሺሻ፣ ጫት፣ አልኮል፣ የናርኮቲክና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘትን ይከለክላል።
የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች ከትምህርት ቤቶች በ500 ሜትር ርቀት ውስጥ መክፈት አይቻልም። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆተኒ፣ ቢንጎ እና የስፖርት ቁማር መጫወቻ ቤቶችን በትምህርት ቤት አቅራቢያ መክፈትንም ከልክሏል። የሞቱ ዶሮዎችን በማረድና በማሸግ ለማከፋፈል ሲዘጋጁ የነበሩ ግለሰቦች ተያዙ። በአዲስ አበባ ከተማ በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ግለሰቦቹ በቁጥጥር ስር የዋሉት የየካ ክፍለ ከተማ ወረዳ 08 ደንብ ማስከበር ጽፈት ቤት ከሰላም ጸጥታ ጽፈት ቤትና ከአዲስ አበባ ፖሊስ ጋር በጋራ በመሆን ባደረገው ድንገተኛ ዘመቻ ነው። በተደረገው ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ መያዛቸው ተጠቁሟል። በዚህም የታሸገ ዶሮ በቁጥር 100 ተበልቶ ለመታሸግ የተዘጋጀ 42 መያዝ መቻሉን ከባለስልጣኑ የተገኘው መረጃ ያመለክታል። ወላጆቹን በጥይት የገደለው ተፈረደበት። በደብረ ማርቆስ ከተማ አስተዳደር በተድላ ጓሉ ክፍለ ከተማ ቀበሌ 18 ልዩ ቦታው ታቦር ተብሎ ከሚጠራው አካባቢ ተከሳሽ ትእዛዙ አለልኝ ፈንታ የተባለው ግለሰብ ጥቅምት 15 ቀን 2018 ዓ.ም ከጠዋቱ 3 ሰዓት የወንጀል ድርጊቱን ፈጽሟል። ለቤት መስሪያ ድጋፍ ካልሰጣችሁኝ በሚል ምክንያት ወላጅ አባቱንና የእንጀራ እናቱን ለስራ በተሰጠው የጦር መሳሪያ የተለያዩ የሰውነት ክፍላቸው ላይ በጥይት ደጋግሞ በመምታት ሕይወታቸውን እንዲያልፍ አድርጓል። ወንጀሉ ከተፈጸመ በኋላ ህብረተሰቡ ለጸጥታ ኃይሉ በሰጠው ጥቆማ መሰረት ተጠርጣሪውን በቁጥጥር ስር በማዋል ፖሊስ የምርመራ ሂደቱን በእጅ ከፍንጅ በማጣራትና መዝገቡን በተገቢ ሁኔታ በማደራጀት ለምስራቅ ጎጃም ዞን አቃቢ ሕግ መምሪያ ልኳል። የምስራቅ ጎጃም ዞን አቃቢ ሕግ ከፖሊስ የደረሰውን የምርመራ መዝገብ በማደራጀት በማስረጃ አስደግፎ ክስ በመመስረት ተገቢውን የህግ ሂደት እንዲታይ አድርጓል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ዳር 9 ቀን 2018 ዓ.ም በሰጠው ውሳኔ መሰረት ተከሳሽ ትእዛዙ አለልኝ ፈንታ ጥፋተኛ መሆኑን በሰው ማስረጃ በመረጋገጡ በእድሜ ልክ እስራት መቀጣቱን የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት የህዝብ ግንኙነትና ኮሚኒኬሽን ባለሙያ የሆኑት አቶ መስፍን ትእዛዙ ተናግረዋል። የሰው ልጅ ችግሮችና አለመግባባቶች በሚከሰቱበት ጊዜ ሰከን ብሎ ተወያይቶ መፍታት እየተቻለ በቂ ባልሆነ ምክንያት ክቡር የሆነውን የሰው ህይወት መቅጠፍ ተገቢ ያልሆነና ያውም ተንከባክበው ያሳደጉትን ወላጆች በጥይት መግደል ሰብአዊ ባህሪ ያልሆነ አረመኔያዊ ተግባር መሆኑን መምሪያው ገልጿል። ጊዜያዊ የሆኑ አለመግባባትና የሀብት ይገባኛል ጥያቄዎች በሚኖሩበት ጊዜ ቸኩሎ እርምጃ ከመውሰድና ጸብ ከመፍጠር በፊት በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት እንዲፈቱ ማድረግ እንደሚገባም ተገልጿል። ኢትዮጵያ ህጻናትን ለውትድርና በመመልመል ተከሰሰች። የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርት የኢትዮጵያ መንግስት ህጻናትን በግዳጅ ለውትድርና የመመልመል ድርጊቶችን እንዲያስቆም አሳስቧል። ይህ ሪፖርት ይፋ የሆነው ሰራዊታችን የሚያዘጋጀውና የሚሰለጥነው ጦርነት ለማስቀረት ነው ሲሉ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ በተናገሩበት ወቅት መሆኑ በሀገሪቱ የጸጥታ ኃይሎች ዙሪያ ያሉ ዓለም አቀፍና ሀገር በቀል መረጃዎችን በአንድ ጊዜ አጉልቶ አሳይቷል። በአሜሪካ የውጭ ጉዳይ መስሪያ ቤት የወጣው ሪፖርት የኢትዮጵያ መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ቢያውቅም ችግሩን በመግታት ረገድ ዝቅተኛውን ደረጃ ማሟላት አልቻለም ሲል ደምድሟል። ሪፖርቱ በተለይ በጸጥታው ዘርፍ ላይ ትኩረት አድርጓል። መንግስት በመንግስት መዋቅርም ሆነ በተለያዩ ታጣቂ ቡድኖች ውስጥ በውትድርናና ጸጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ አሳስቧል። ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድም ምክረ ሀሳብ ሰጥቷል። ሪፖርቱ አክሎም መንግስት በሰዎች ዝውውር የተሳተፉ ባለስልጣናትንና ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የወንጀል ብዛት እጅግ ጥቂት መሆኑንና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶቹም ውሱን እንደሆኑ ገልጧል። በሌላ በኩል ከቀናት በፊት እረፉ እኛ ለትልቅ ጦርነት እየተዘጋጀን ነው እያሉ ሲናገሩ ነበር የተባሉት የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ አዲስ ማብራሪያ ሰጥተዋል። የመከላከያ ሚኒስቴር እንዳስታወቀው ጀነራል መኮንኑ እኛ የምንዘጋጀውና የምንሰለጥነው ጦርነትን ለማስቀረት ነው ሲሉ ተናግረዋል። ሌተናል ጀነራል ዘውዱ አክለውም ሰራዊቱ የሚሰለጥነው ለሰላም ነው፣ የኢትዮጵያን ሉዓላዊነት ለማስጠበቅ እንዲሁም ጦርነት ካጋጠመ በበላይነት ለማጠናቀቅ በሚያስችል የዝግጁነት ቁመና ላይ ነን ብለዋል። ማዕከላዊ እዝ በጸረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቁመና ላይ መሆኑንም አረጋግጠዋል።
የስልጠናው ሌላው ዓላማ በጠላት ላይ የበላይነትን በመውሰድ በአነስተኛ ኪሳራና በአጭር ጊዜ ውስጥ ግብን መምታት የሚያስችል አቅም መገንባት መሆኑንም ገልጸዋል። የአሜሪካ ሪፖርት በጸጥታ ኃይሎች ውስጥ ያለውን የህፃናት ተሳትፎና የሰዎች ዝውውር ችግር ሲያመለክት፣ የኢትዮጵያ መከላከያ በበኩሉ የሰራዊቱን የዝግጁነት ቁመናና ለሰላም የመቆም ዓላማ ያስተጋባ ይገኛል። እጇ ተቆርጦ የተገኘችው ኤርትራዊት ጉዳይ እንቆቅልሽ ሆኖ አልተባለም። በጀርመን መንገድ ላይ የአንዲት ኤርትራዊት ሁለት እጆች ተቆርጠው መገኘታቸው ሲነገር ነበር። የተገኘው እጅ የአሻራ ምርመራ ሲደረግበት የ32 ዓመቷ ኤርትራዊት መሆኗም ታውቋል። የሀገን ፖሊስ በዚህ ጉዳይ ላይ ባወጣው መግለጫ ኤርትራዊቷ በቦን ውስጥ በሚገኝ የጥገኝነት ጠያቂዎች ማዕከል የተመዘገበች መሆኑን አስታውቆም የ3 ወር ህፃን ልጅ እንዳላትም አስረድቷል። የአሻራ ምርመራውን ተከትሎ ወደ ቤቷ የሄዱት ፖሊሶች ህፃን ልጇን በመልካም ጤንነት ላይ ያገኙት መሆኑንም አስታውቀዋል። ህፃኑ አሁን በፖሊስ እጅ የሚገኝ ሲሆን በጉዳዩ ላይ ተጨማሪ ምርመራው መቀጠሉን መግለጫው አስረድቷል። የ32 ዓመቷ ይህቺ ኤርትራዊት የተቀረው የሰውነት አካሏ የት ገባ የሚለው አሁንም እንቆቅልሽ መሆኑን ሪሚክስ የተሰኘው ጋዜጣ ዘግቧል። ለቻይና ስትሰልል ነበር የተባለች የቀድሞ የፊሊፒንስ ከንቲባ በዕድሜ ልክ እስራት ተቀጣች። ቻይናን በመሰለል የተከሰሱት የቀድሞ የፊሊፒንስ ከንቲባ የማጭበርበሪያ ማዕከልን በመምራት በፈጸሙት ሚና በህገወጥ የሰዎች ዝውውር ወንጀል ጥፋተኛ ሆነው ተገኝተዋል። ሐሙስ ዕለት በተላለፈው ውሳኔ እሷና ሌሎች 3 ሰዎች የዕድሜ ልክ እስራትና የ2 ሚሊዮን ፔሶ ቅጣት ተፈርዶባቸዋል። ባለስልጣናቱ በባምባን ውስጥ ከሀገሪቱ ትልቁ የማጭበርበር ማዕከላት አንዱን ካገኙ በኋላ የቀድሞ ከንቲባ ኤሊስ ጉኦ ጉዳዩ በፊሊፒንስ ለዓመታት ተይዞ ቆይቷል። ለሳምንታት በመሸሸግ ከቆየች በኋላም ባለፈው ዓመት ተይዛ የነበረችውን የ35 ዓመቷ ሴት የተከሰሰችባቸውን ክሶች በሙሉ ውድቅ አድርጋለች። ይግባኝ ማለት ትችል እንደሆነ ግን እስካሁን ግልጽ አይደለም። በጉኦ ላይ አሁንም 5 በመታየት ላይ ያሉ ክሶች አሉ። አንደኛውም በገንዘብ ማጭበርበር የተከሰሰችበት ነው። እንደ አውሮፓውያን አቆጣጠር በ2022 ጉኦ ከዋና ከተማዋ ማኒላ በስተ ሰሜን የምትገኘው የባምባን ከንቲባ ሆና ተመርጣለች። የባምባን ነዋሪዎች ቀደም ሲል ለቢቢሲ እንደተናገሩት ተቆርቋሪና ሩሩ መሪ ነበረች ብለዋል። በጊዜ ሂደት ግን ከንቲባዋ ሰፊ የማጭበርበር መረብ ዘርግታ ተንቀሳቀስ እንደነበር ሊታወቅ ችሏል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።